አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እንግዲህ አገዳ አረም ነበር ያሳየኋችሁ። ደግሞ ዛሬ አገዳ ጨዳ ነው ማለት ነው ውዶች። እንዴት እንደው እናቴ እንደዚህ እንደ ሶሻል ሚዲያ ላይ ሲጠግቡ አሁን አጨዳን እንትን ደርሷል። መተው እስቲ ባስተጫጨዱ አስጨጫጭቱን በቃ ሀላስ። እናንተ እንግዲህ ፕራንክ ብቻ ነው የምትፈልጉ ማለት ነው። እና ውዶች እንግዲህ መቋጫ የሌለው የነ ሰይድና የነ ሱመያ ምንም መቋጫ የለውም። አሁን አረብ አገባ ብለን ሰፍ ብለን ለማየት ጉጉት ብለን ስንጠብቅ ደግሞ አበሻውን ያመጣል። ምንም ሊገባን አልቻለም ማለት ነው። ግን አንዳንድ ጊዜ ውዶች አንዳንድ ጊዜ የሚገርማችሁ ነገር ማለት ነው በቃ ዝም ብላችሁ ስታስቡት የሆነ ነገር የለም ልጆቻችሁ አያዩትም እና መጥፎ ነው። ሱማያም ቢሆን ዝም ብለሽ ያው ግድ ነው ባል እስከሆነ ድረስ የልጆች አባት ነው ትያለሽ እንጂ እና የልጆች አባት ከሆነ ዝም ብለሽ ድፍርለሽ ማታረቂ ውሸትም ሆነ እውነት ልጆቹን ፈለገ ወላንቺን አልፈለገ ችግር የለውም። የልጆች አባት እስከሆነ ግልጽ አማርኛ ማለት ነው። እና መመላለሱ ለእናንተ ጥሩ አይመጣም። ልጆቻችሁ ያውታል። በመሀል ጣልቃ ገብቶ የሚያታርቅ የለም። እህቱ ነበረች። አሁንም እህቲቱ በቃ ደከማት መሰለኝ ነው። ለሰብስክራይብ ነበረ የዛኔ ሲሰር የነበረ እና ትዝብት የታዘብኩት እንዳወራ ብዬ ነው። እና አንቺም ብር ፈልገሻል እንደዚህ የምትይ ያንን ዛሬ ሴቶች ወንድ ወርቅ አድርጎታል። በቃ በጥቅሉ ወንድ ልጅ መድኃኒት ማልበላችሁ ኢትዮጵያ ላይ ምንድን እንደሆነ እኔ ሴት ብቻ እየተወለደ ወንድ ብቻ ጠፋልበት አይዶን ኬር እኔ ምንም ሊገባኝ አልቻለም። ሴቶችን በቃ ሰፍሰፍ ብለው እንደዚህ ባለትዳርን ወንድ ሄደው ቁብብ ይላሉ። ከቴ የምናተርቅ እንኳን ቀርቶ እነሱ ናቸው በላይ ሄደው ቁብብ በሚሉ ማለት ነው። እስቲ ያለችውን ተከታትለን እንመለስ። ለማንኛውም ቀናሽ ትኛላሽ ላልሽው ቀንተሻል። አዎ እና እንግዲህ ካልቀናሽ እንቸገርሽ። አረቡም ሆነ አንቺ አልፈልግም ካልሽ አልፈልግም ነው። የልጆች አባት ነው። እኔ ሳላገባ አታገባም ላልሽው ይሄ የሚያመለክተው ሌላ ኬዝ ነው ማለት ነው። እስኪ እንየው ቪዲዮ። ለማንኛውም አይተን እንመለስ ውዶቼ። እኔ እንደዛ ነው ብዬ ገፋ አድርጋችሁ ብትታረቁ ያስታረቃችሁ ደስ ይለኛል። ግን እንደዚህ ዳር ፉክክር ሳይዘጋጀር ነው የሚባል እንደዛ ነው የሆነ ያለ። ይሄኔ እኔ ቢሆን አንድ ወንድ ጋር የታየው አንቺ ልክስክሽ ልጆችሽን ልጅ ትሉ ነበር። ወንድ በቃ ቢልከሰከስ ችግር የለውም። ከኢትዮጵያ ውጭ ሌላ ዜጋ ሴት ቢያገባ ችግር የለውም። ይሄኔ አንድ ሴት ብትሆን እኔ ራሱ ባልሆን አሁን ሌሎች የውጭ ዜጋ ያገቡት ሌላ የውጭ ዜጋ ይዘው ባሌ ነው ሲሉ አንቺ የኢትዮጵያ ወንድ አትሽ ነው አፈርቢ አሰዳቢ ምናምን ትላላችሁ። ወንዱ ደግሞ ሌላ ዜጋ ሲያገባ በጣም በቃ ወይኔ ምናምን ትላላችሁ። ምንድነው እንደዚህ ለወንድ ማሽቃበጥ? ምንድነው እርስ በርስ እንደዚህ የተጠማመድ ነው እንዴ? ወንዱ ምንድነው ከኢትዮጵያ ውጭ ሌላ ዜጋ የሚያገባው? ሴቷ ምንድናት የማታገባው? ምን ለሴቷ ሀራም ነው? ሌላ ከኢትዮጵያ ውጭ ማግባት ሀራም ነው ወይስ ለወንዶች ሀላል ነው ማለት ነው? አሁን እንደ ኮመንቱ ከተረዳሁት ከሆነ ሂድና አግባት። ለምን በጣም ብዙ የውጭ ዜጋ ሴቶች ያገቡ ሳይ ከስር ኮመንት ሳነብ ስድብ ነው የሚያል። አንቺ በቃ ማትሰድቧት ነገር የለም ያቺ የውጭ ዜጋ ያገባችሁ ወይስ ለምን እኔ በእሷ ቦታ አልሆንኩም ብላችሁ የምትሳደቡት እንዴ? ኧረ ተረጋጉ። ነግበኔ ነው ይደርስባችኋል። እውነቴን ነው። በጣም ነግበኔ ነው። ሰይድ ለእኔና ለልጆቹ ምንም የከፈለው ዋጋ የለም። አንደኛ እኔ ራሴ እያለሁ አገባ። አገባና አሁንም ደግሞ ድጋሚ ፈታ። አሁንም ደግሞ ድጋሚ ሴቶችን ይችል ላገባ ነው ያችን ላገባ ነው እያለ ከመዞር ውጪ ለልጆቹ ምን አድርጎ ነው? ምን ዛሬ ራሱ የለቀቀው ቪዲዮ ላይ በቃ እንኳን ልጆቹ የናፈቁት ምንም አይመስልም። ዝምጥ ብሎ አለባበሱ በጣም ነው የሚያምረው። ዝምጥ ብሎ ለብሶ ነው የመጣው።
የኔን ቪዲዮ እስኪ የሰይድ ከሰይድ ጋር ከተፋታንና በፊት ያለውን ቪዲዮ እኔ እንዴት እንደከሰው ራሴ እንዴት እንደጣልኩ በጣም አካብዳችሁ እና አንዳንድ ኮመንት እያየው ነበረ። ሰይድ ዛሬ ራሱ ተለቀቀው ላይ አንተ በጣም ለልጆች መስዋዕት ከፍለሃል ምናምን አላችሁ። ምን በምሳሌ ከፈል አባትነት በቃ ለእናንተ ልክ እንደ ሰይድ አይነት አባት ነው ማለት ነው። አላህ ይስጣችሁ። እንደሱ አይነት ባል አላህ ይወፍቃችሁ። አሜን በሉ። ትፈልጉታላችሁ? አላህ ይወፍቃችሁ። አላህ እንደሱ አይነት ባል አላህ ይስጣችሁ። አሜን በሉ። ምንድን ነው መስዋዕት የከፈለው? ልጆቹ እኮ ናቸው። የእኔ ልጆች እኮ ነው ማለት ልጆቹን ከአንቺ በላይ እሱ ነው የሚወዳ እና አንዳንድ ኮመንት እያየው ነበረ። ሰይድ ዛሬ ራሱ ተለቀቀው ላይ አንተ በጣም ለልጆች መስዋዕት ከፍለሃል ምናምን አላችሁ። ምንድን ነው መስዋዕት የከፈለው? አባትና እና ውዶች እንግዲህ እየተከታተላችሁት ነው። እንግዲህ ያላችሁን ሰምታችኋል። ሱመያ በነገራችን ላይ ማለት ነው እኔ ሰይድ ከኤመን ብቻ ነው እንጂ ሪፖርት እቀበልሃለሁ ስትይ ከምር መስሎኝ ነበር። ያኔ በጣም የተባሽ በቃ የለም የሆነ ነገር በቃ አዝኜ ሁሉ ነበር። ማመችም ልጅ ያላችሁ ታውቃላችሁ። እና ሰይድ ምን ያለው እዛ ሪፖርት ላይ መጥቶ እንደዛ ሆኖ እንደዛ ሲዞር ሳየው አሳዝኖኛል። አንድ ዘመድ ራሱ ይቀብርልኛል ያለቀስኩትን ራ አሁንማ እኔ እንጃ ጥፋተኝቱ አንቺ ነሽ ነው። አንድ ዘመድ ይቀብራል። እንደኔ ሁሉም ያለቀሰ ሊኖር ይችላል። ስደት ላይ ያለው በሰው ሲደርስ በራሳችን ነው ብለን የምናስብ ያው በእኛም ነገ ነው ብለን ስለምናስብ ማለት ነው። እና እንደው ምንም ዛሬ ከሸጎርኩ ምንም ስትይ በቃ ዛሬ ሱመያ ከምሯ ነው ብለን አስበን ነበረ። ያው አንቺ እንግዲህ እንደዛ አደረግሽ ማለት ነው። እስቲ ደግሞ ያለውን ተከታትለን የዚህ ያክል በሞትና በህይወት መካከል እኮ ያለ ነገር ጥሎ የመጣ ነው መሰለሽ። ምድር ጥሎ የመጣው ሊያገባ ነበር። ሰርጉን የተጓጎለ በጣም አካበዳችሁ። ምንድን ነው? እንደውም አንድ ነገር እኔ ካላገባው አያገባም። አንተ ወንድ ነህ፣ እኔ ካላገባው አታገባት። ምክንያቱም እኔ በአሁኑ ሰዓት ማግባት አልችልም። ማግባት የማልችልበት ደግሞ ልጆች ትንንሽ ናቸው። አንደኛ ደግሞ አንደኛዋ ገና ጡት ትጠባለች። ጡት የምትጠባ ህፃን ልጅ ይዤ መቼም ላገባ አልሄድም አይደል? ስለዚህ ልጆቼ ቢያንስ ራሳቸውን ለመቻል ከሰው ጋር ለመተው ለእንጀራ እናት ለመሰጠት ለአባትም ሆነ ለመሰጠት ቢያንስ 7 ዓመት 8 ዓመት 9 ዓመት 10 ዓመት ሊኖራቸው ይገባል። በዛ ሰዓት እኔ የማገባለሁ ታገባለህ። ልጆቼ ቢያንስ 8 እና 10 ሲሆኑ ማለት ነው እሰጥሃለሁ። ልጆችን ታሳድጋለህ። ከዛ በኋላ ያለው ከዛ እኔም የራሴን ህይወት እኖራለሁ፣ አንተም የራስህን ህይወት ትኖራታለህ። እንዲህ እንደተንጠለጠልክ ትኖራታለህ እንጂ ማንንም አታገባ። አረብም አታገባ፣ ማበሻም አታገባ። ምንም አታመጣ ምንም። እንደውም አይገርምም እሰራልሃለሁ። እኔ ሳላገባ መቼም አታገባት። እኔ ሳገባ ነው የምታገባ። ሰይድ መስዋዕት ከፍሏል እያላችሁ ደግሞ የምትሉ ሰዎች እውነቴን ነው የምላችሁ። አመዛዝኑ ደግሞ እኮ ሴቶች ናችሁ እንዴ! ሴቶች ናችሁ ደግሞ እኮ አላህን ፍሪ። ሰይድ ዋጋ ከፍሏል። እስኪ እናንተ ሰይድ ዋጋ ከፍሏል የምትሉት ሰይድ የእናንተ ሰይድ ለአንቺ ብሎ ይህንን አድርጓል፣ ለአንቺ ብሎ እንደዚህ አድርጓል በሉ። ለልጆቹ እኔም ለልጆቹ ብሎ አትገለባበጡ። የምር የሆነ ነገር እኮ ሰው ሲፈርድ እውነቱን አይቶ ነው። ምን አደረገ? ነገ ልጆቹ ሲያድጉ ይሄዳሉ። እንግዲህ ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አበረታቱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። በጣም እንጃ እንደዚህ መሆን የለባችሁም። ልጆቻችሁ ነገ ሲያዩት መልስ አንቺ መመለስ ወጣችሁ እሷ መመለስ እሱ መመለስ ከማናነሽ እየተመላለሳችሁ ጥሩ ስላላደለ ጥሩ አይደለም እያልኩኝ እንግዲህ እናንተ እንደዚህ ስናይ እኛ ራሱ ተስፋ እንቆርጣለን። ለብዙዎች አርአያ የምትሆኑ ሰዎች ዛሬ እንደዚህ እውነት በጤና ነው? ጤነኛ አይመስለኝም። መቼም መተት ያለበት እኔ እንጃ። በመተት እንደዚህ እንደው በቃ አብራሽ እንዳትኖር ተደርጓል ልበል። እንግዲህ የራሴ አስተሳሰብ ነው። ኮሜንት ላይ ያሳውቁኝ ውዶቼ፣ ጻፉልኝ። ያልደመርኳችሁ ደምራችኋለሁ። ኮሜንት ላይ አስቀምጡልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
ባይ ባይ ውዶቼ፣ ላይክ አርጉ። ደህና ሁኑልኝ። ሰላም